የኦሎምፒክ ደ ማርሲያ አሰልጣኝ የሆኑት ሮቤርቶ ዴ ዘርቢ በክረምቱ የጣሊያኑ ክለብ ኤሲ ሚላን አሰልጣኝ ለመሆን በቋሚ ቦታ ላይ እንደሚገኙ የጣሊያኑ ጋዜጣ ዴሎ ስፖርት አስነብቧል። ሮዝናሪዎቹ ግን ዘንድሮ ሁለተኛ አሰልጣኛቸውን እየተጠቀሙ እንደሚገኙ ይታወቃል። የፓውሎ ፎንሴካን ስንብት ተከትሎ አሁን ላይ ቡድኑን ሰርጂዮ ኮንሴሳኦ እየመሩት እንደሚገኙ ይታወቃል። ኮንሴሳኦ ግን ጥሩ ጊዜን እያሳለፉ የሚገኙ አሰልጣኝ ባለመሆናቸው በሳንሲሮ ያላቸው ጣፋንታ ጥያቄ ምልክት ውስጥ የገባ ነው። በዚህም አሁን ጣሊያናዊ አሰልጣኝ ሮቤርቶ ዴ ዘርቢ አይን ውስጥ የገቡ አሰልጣኝ ሆነው ተገኝተዋል። ዴ ዘርቢ በሚላን የተፈለጉበት ምክንያት ደግሞ ፋቢዮ ፓራቲቲ የሚላን አዲሱ የስፖርቲንግ ዳይሬክተር ለመሆን በመቃረባቸው ነው ተብሏል። ፓራቲቺ በክለቡ ደግሞ የመጀመሪያ ውሳኔያቸው ዴ ዘርቢ ማምጣት እንደሆነ ነው የተገለጸ የሚገኘው። ይህም ብቻ ሳይሆን ፓራቲቺ እና የዴ ዘርቢ ወኪል በቅርብ ቀናት ግንኙነት ማድረጋቸውንም መረጃዎች እየጠቆሙ ይገኛሉ። የቀድሞ የሳሱሎ አሰልጣኝ ዴ ዘርቢ ወደ ሳንሲሮ ከከተሙ ደግሞ ለአካባቢው አዲስ ላይ ሆኑም ይችላሉ። የሮዝናሪዎቹን አካባቢ በአግባቡ የሚያውቁ አሰልጣኝ በመሆናቸውም ነው። ምክንያቱም በተጫዋችነታቸው ከክለቡ አካዳሚ የወጡ ናቸው። ዴ ዘርቢ አሁን ተመራጭ የሆኑበት ምክንያት ደግሞ አንደኛ ከሚላን ታሪክ ጋር የሚቀራረብ አጨዋወት ያላቸው መሆኑ ሲሆን፣ በሁለተኝነት ደግሞ የተቀመጠው ቀድመን እንዳነሳ ነው ከሚላኔሎ መንደር ወይም ክለቡ አካዳሚ የተገኙ መሆናቸው ነው ተብሏል። ሚላኔሎ ስል ግር ያላቸው አድማጮች ካላችሁ ግን የሚላኖች የልምምድ ማዕከል ነው። የሰሜን ለንደን ክለብ አርሰናል ቤት ለአርሰናል ደጋፊዎች ጥሩ የሚባል ዜና ተናፍሷል። በቅርቡ እግራቸው በኤምሬትስ የረገጠው አዲሱ የክለቡ የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታ በቅርብ ቀናት ከአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ ተወካዮች ጋር ግንኙነት ማድረጋቸውን ፉት መርካቶ ይዞት የወጣው መረጃ ያመላክታል። ጣሊያናዊው ቢዝነስማን በመድፈኞቹ ቤት ጊዜም አላባከኑም፣ ቀጥታ ወደ ስራ እንደገቡ ማሳያ ነው። የ22 ዓመት ከዚህ ቀደም እንደሚታወሰው ባለፈው ክረምት በነበረው የአውሮፓ ዋንጫ ስሙ በስፋት ከአትሌቲኮ ቢልባኦ መልቀቅ ጋር ሲያያዝ እንደነበር ይታወሳል። ባርሴሎና ደግሞ ተጫዋቹ ለማስኮብለል ሲያስቡ የነበሩ ቡድን ነው የነበሩት። ፓሪስ ሳን ዠርማዎች ግን እንዲሁም ለኪሊያን ኤምባፔ ምትክም ሲመለከቱት የነበሩ ቡድን እንደነበሩ ይታወሳል። ሆኖም ግን ስፓኒያርድ ተጫዋች ምርጫው በቢልባኦ መቆየት ሆኖ ነበር የተገኘውን። እንግዲህ አንድሪያ ቤርታ ተጫዋቹን ወደ ኤምሬትስ ለማስኮብለል ከተጫዋቹ ተወካይ ጋር ግንኙነት አድርገው ተገኝቷል። ኒኮ ዊሊያምስ ዘንድሮ ለቢልባኦ በሁሉም ውድድሮች 37 ጨዋታዎችን አከናውኖ 9 ግቦችንና 7 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ ማቀበል የቻለ ተጫዋችም ነው። ተጫዋቹ አሁን ግን በአትሌቲክ ቢልባኦ ቤት የመጨረሻ የውድድር ዓመቱ ላይ ያለ ተጫዋች ይመስላል። የመድፈኞቹ አሰልጣኝ ሚኬል አርቴታ ደግሞ ኒኮ ዊሊያምስን ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ነገር ግን አርሰናሎች ከባርሴሎና፣ ፔዤና ባየር ሙኒክ ፉክክር የሚጠብቃቸው ቡድን ናቸው። ኒኮ ዊሊያምስ ወደ ሰሜን ለንደኑ ክለብ ከከተመ ግን በብዙ መልኩ የተዳከመውን የአርሰናል የፊት መስመር የሚረዳ ነው የሚሆነው። ተጫዋቹ ያለው ፍጥነት ወደ ሳጥን ሰብሮ የመግባት አቅሙ ለመድፈኞቹ ሌላ ኳሊቲን የሚጨምርላቸው ነው የሚሆነው። የካታላኑ ክለብ በድጋሚ ሌላ ችግር ከፊቱ ተደቅኖበታል። ባርሴሎናዎች አሁንም በድጋሚ ዳኒ ኦልሞንና ፖው ቪክቶርን ለማስመዝገብ እንደሚቸገሩ ካሩሰል በዘገባው ላይ አስሯል። ለዚህ መንስኤ የሆነው ደግሞ ባርሴሎናዎች ከዚህ ቀደም የስታዲየማቸውን የካምፕኑን ቪአይፒ መቀመጫዎች በ100 ሚሊዮን ዩሮ መሸጣቸው የቅርብ ጊዜያቶች ትውስታ ነው። ይህንን ግን አሁን ላሊጋው ሊያካትትላቸው ፍቃደኛ እንዳልሆነ ተገልጿል። ይህ ማለት ቡልጋሪያዎቹንም የፋይናንሻል ፌር ፕሌይ ቴስቱን አያልፉም ማለት ነው። ላሊጋው ይህንን ለባርሳ እንዳሳወቃቸውም ነው የተገለጸው። ይህም ለባርሳ ሌላ ችግር ነው የሚያደርግባቸው። ከዚህ ጉዳይ ጋር ተያይዞ ግን የባርሴሎና ፕሬዚዳንት የሆኑት ሁዋን ላፖርታ ከሰጡት አስተያየት መካከል እመኑኝ ለላሊጋና ቴባስ ምላሽ ጠንካራ ይሆናል፣ እንደ ፕሬዚደንትነቴ ይህ እንዲሆን በቀላሉ አልፈቅድም ሲሉ ተደምጧል። የቀድሞ የሞናኮና የሴቪያ ተጫዋች ነው በረው ዊሳም ቤኔደር አዲስ ክለብ አግኝቷል። ፈረንሳያው የ34 ዓመት ተጫዋች መዳረሻው ኤዥያ ሆኖም ተገኝቷል። ቤኔደር ወደ መካከለኛዋ ምስራቅ አገር ኤዥያ ያቀና ሲሆን ሴፓሃን የተባለ የኢራን ክለብ ተቀላቅሏል። በነጻ ዝውውርም ነው ቤኔደር
የኢራኑን ክለብ ሊቀላቀልም የቻለው ጨዋቹ ከሞናኮ ጋር ያለው ውል አብቅቶ ከፈረንሳዩ ክለብ ጋር ከተለያየ በኋላ ከ2024 በኋላ ያለ ክለብ ይገኝ የነበረ ተጫዋች ነው የነበረው። ዊሳም ቤነር በሙያው 259 ግቦችና 74 ደግሞ አሲስቶችን ያስመዘገበ ተጫዋች ነው። በሙያው ለመጀመሪያ ጊዜ ከአውሮፓ ውጪ የሚጫወት ይሆናል። ቼልሲዎች በነገው ዕለት በለንደን ደርቢ በሜዳቸው ስታንፎርድ ብሪጅ ቶትናም ሆትስፐርን የሚያስተናግዱበት ተጠባቂ ጨዋታ እንዳላቸው ይታወቃል። ይህንም ጨዋታ አስመልክቶ የሰማዮቹ አሰልጣኝ የሆኑት ኤንዞ ማሬስካ ከጉዳት ስለተመለሱ ተጫዋቾቻቸው አስተያየታቸውን የሰጡ ሲሆን ኮል ፓልመር፣ ኒኮላስ ጃክሰን እና ኖኒ ማድዌኬ ሶስቱም ተመልሰዋል። እናም ለዚህ ሳምንት ጨዋታ ይደርሳሉ ሲሉ ተደምጧል። ቼልሲ ከቶትናም ሆትስፐር ነገ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ማንቸስተር ዩናይትዶች የአሰልጣኛቸውን ውል አድሰዋል። ነገር ግን የሩበን አሞሪምን ውል ሳይሆን ያደሱት የሴቶች ቡድን አሰልጣኛቸውን ውል ነው ሊያድሱ የቻሉት። የማንቸስተር ዩናይትድ የሴቶች ቡድን አሰልጣኝ የሆኑት ማርክ ስኪነር በኦልድ ትራፎርድ እስከ 2027 ድረስ የሚያቆያቸውን አዲስ ውል በይፋ አድሷል። ወጣቱ አሰልጣኝ ውላቸውን ባያድሱ ኖሮ ግን አሁን ላይ የነበራቸው ውል ማለትም በማን ዩናይትድ ቤት የነበራቸው ውል በውድድር ዓመቱ መጨረሻ ላይ ይጠናቀቅ ነው የነበረው። በእርግጥ በውላቸው ላይ ለተጨማሪ 1 ዓመት ውላቸውን የማራዘም አማራጭ ይገኝ ነበር። ማርክ ስኪነር ከዚህ ቀደም በቅርቡ በዩናይትድ ቤት ያልጨረሱት ቢዝነስ እንዳለም አሳውቀው እንደነበር ይታወቃል። በነገራችን ላይ ስኪነር አሁን ላይ ማን ዩናይትድን ለ4 ዓመት ከመሩ በኋላና አሁንም እየመሩ የሚገኙ በመሆኑና እንዲሁም ከዚህ በኋላም የሚቀጥሉ በመሆኑ በውመን ሱፐር ሊግ ለረጅም ጊዜ የቆዩ አሰልጣኝም ያደርጋቸዋል። በቅርቡ 42ኛ ዓመታቸውን የያዙት አሰልጣኙ ቡድናቸው አሁን በውመን ሱፐር ሊግ በደረጃ ሰንጠረዡ 3ኛ ደረጃ ላይ የሚገኙ ቡድንም ያደርጋቸዋል። በሶኒያ ቦምባስተር ከሚመሩትና ከሊጉ መሪ ቼልሲዎች ግን በ6 ነጥብ ርቀው የሚገኙ ቡድን ናቸው። በኤፍኤ ካፕ ቡድን ደግሞ ለግማሽ ፍጻሜ የደረሱ ቡድን ናቸው። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ጨዋታዎች መደረጋቸውን ሲቀጥሉ ዛሬ ተደረጉ የተመረጡ ጨዋታዎችም ያለቀ ሰዓት ድራማ በታየበት ጨዋታ ሚኒሶታ ቲምበር ወልቭስ ዴንቨር ኑጌትስን 140 ለ139 በሆነ ውጤት ማሸነፍ ችሏል። ቲምበር ወልቭሶች በደብል ኦቨር ታይምም ነው ሊያሸንፉ የቻሉት። ያው በቅርጫት ኳስ እንደሚታወቀው 4 ኳርተሮች አሉ። በዚህ ጊዜ ውስጥ ቡድኖቹ መሸነፍ ካልቻሉ ወደ ኦቨርታይም የሚያመሩ ነው የሚሆነው። ኦቨርታይሙ 5 ደቂቃ እንደሚይዝም ይታወቃል። በዚህም ግን ካልተለያዩ ድጋሚ ሲጨመር ማለት ነው ደብል ኦቨርታይም የሚባለው። በጨዋታው ግን በድል አድራጊዎቹ ቲምበር ወልቭስ በኩል የሆነው አንቶኒ ኤድዋርድስ 34 ነጥቦችን አስቆጥሮ 10 ሪባውንዶችን አድርጎ 8 አሲስቶችን አስመዝግቦ 5 ጊዜ ደግሞ 3 ነጥቦችን አስገኝቶ ቢደምቅም ከኤድዋርድስ በባሰ መልኩ ግን የኑጌቱ ኮከብ ተጫዋች ኒኮላ ጆኪች በእጅጉኑ የደመቀ ተጫዋች ሆኖ ተገኝቷል። ሰርቢያው ኮከብ ጆኪች ዛሬ 61 ነጥቦችን በሙሉ ያስቆጠረ ሲሆን 10 ሪባውንዶችንና 10 አሲስቶችንም አስመዝግቦ ዛሬም እንደለመደው ሌላ ትሪፕል ደብል መስራት ችሏል። ዛሬ የሰራው ትሪፕል ደብሉ ደግሞ በኤንቢኤ ታሪክ ትሪፕል ደብል ሲሰራ ከፍተኛ ነጥብ ያስቆጠረ ተጫዋች ሆኖ ተገኝቷል። ዛሬ 6 ጊዜም ግን 3 ነጥቦችን አስገኝቶም ነው የነበረው። ይህ ሁሉ ግን አድርጎም ልፋቱ መና ቀርቶበት ቡድኑን ከሽንፈት ሊታደጋቸው አልቻለም። ለመቀበልም የሚከብድ ሽንፈት ያድርጓል። ጆኪች ግን በጣም ልዩ የሆነ ውድድር ዓመትን እያሳለፈ የሚገኝ ተጫዋች ነው። ድል ያደረጉት ሚኒሶታዎች ግን ከዛሬ ድላቸው በኋላ ተከታታይ 3ኛ ድላቸውን አሳክተዋል። በሌላኛው ጨዋታ ጎልደን ስቴት ዋሪሶች ከኮርታቸው ውጭ አቅንተው ሜምፊስ ግሪዝላይስን 134 ለ105 በሆነ ውጤት ማሸነፍ ችሏል። በጨዋታ የዋሪሱ ኮከብ ተጫዋች ነው ስቴፈን ካሪ ያሸበረቀ ሲሆን 52 ነጥቦችን ማስቆጠር ችሏል። እንዲሁም 10 ሪባውንድና 8 አሲስት ያስመዘገበ ሲሆን 12 ጊዜ ደግሞ 3 ነጥቦችን አስገኝቶ ነው የነበረው። ስቴፍ ዛሬ ለ15ኛ ጊዜ ከ50 በላይ ነጥቦችን ማስቆጠር ችሏል። ይህም በኤንቢኤው 6ኛ ደረጃ ላይ የሚያስቀምጠው ተጫዋች ያድርጓል። በነገራችን ላይ ዛሬ በኤንቢኤ ታሪክ የቀድሞው የኤምቪፒ አሸናፊዎቹ በተመሳሳይ ቀን ከ50 በላይ ነጥቦችን ሲያስቆጥሩም ለመጀመሪያ ጊዜ ሆኖ ሊመዘገብ ችሏል። ይህም ማለትም ጆኪችና ስቴፈን ካሪ ማለት ናቸው። ዋሪሶች ግን ከዛሬ ድላቸው በኋላ በዌስተርን ኮንፈረንስ ወደ 5ኛ ደረጃ ከፍ ማለት የቻሉበትን ውጤት ሊያስመዘግቡ ችሏል።